የዚነዲን ዚዳን አዲሱ መንገድ ምን ይመስላል ስንል የተወደዳችሁ የቻናላችን ቤተሰቦች ወደ እናንተ የምናደርሳቸው በርከት ያሉ ጉዳዮችን ይዘን መጥተናል። ዚነዲን ዚዳን በፈረንሳይ ብሔራዊ ቡድን ምን አይነት አብዮትን ያሳየን ይሆን? አብረን እንመልከት። በመጨረሻም ህልም እውን ሆኗል። ያ ህልም የዚዳን ነበር። በተጫዋችነት ዘመኑ እግር ኳስ ከፉክክር የላቀ ካሸነፉና ተረቱ የዘውትር ዜናም ፈቅ ያለ ወግ እንዳለው ካስመለከቱ ጥቂት ባለተሰጦች አንዱ ነው። ያ ባለተሰጦ በተጫዋችነት ብዙ ስኬትን የጨበጠበትን ብሔራዊ ቡድን በአሰልጣኝነት የመምራት የዓመታት ጥበቃውና ህልሙ በመጨረሻም ተሳክቷል። በተጫዋችነት ዘመኑ እግር ኳስ በእርግጥም ጥበብ እንደሆነ በረቂቅ ሐሳቦች እንደተሞላ ከግቦችና ድሎች የሚሻገሩ እልፍ ውብ ትዝታዎች የሚሸመትበትና የሚኖርበት የህይወት መስክ እንደሆነ ህልው ካደረጉ ባለሙያዎች እርሱ እንደ አንዱ ተጠርቷል። የዛሬውን የፈረንሳይ እግር ኳስ ጉድ ድርሻ እንደተጋሩት ምዕራብ አፍሪካውያን ያኔ የሰሜን አፍሪካ ሰዎች መዳረሻቸው ፈረንሳይ ነበረች። የእስማኤልና ማሊካ ልጅ ዚነዲን ያዚድ ዚዳንም በ1950ዎቹ የስደት መቼታቸውን ፈረንሳይ ካደረጉ ቤተሰቦች እንደ አውሮፓውያን አቆጣጠር በ1972 ማርሴይ ውስጥ ነው የተወለደው። የላ ካስታላኑ ልጅ በ1986 ዓ.ም ዋንጫ ማራዶና ሲሻው በእጁ ሲያሻው በእግሩ እነዚያን እግር ኳሳዊ ታምራት ሲፈጽም ዕድሜው 14 ነበረ። ያኔ ሌላ ዓለም ላይ ነበረ ያለው። ማራዶና በብላቴናው አእምሮ ላይ የማይደበዝዝ በጎ ትዝታን አኑሯል። የእግር ኳስ ተጫዋችነትን ፍኖት ገና 10 ዓመቱ ላይ ሳለ ይከተላት ጀምሮ ነበርና በፈረንሳዮቹ ካንና ቦርዶ አድርጎ ጁቬንቱስ ዘለቀ። ቱሪን ላይ እግር ኳስ በምድር ያላት ክብሮች ሁሉ ለዚዳን ሆኑ። በቡድን አጋሮቹ በእግሩ ኳስን ያነጋግራል። እርሱ እግር ስር ኳስ ስትገባ ስጋት ይወገዳል። ከራስ ወዳድነት በጸዳ መንገድ ለቡድን ስኬት ያለውን ሁሉ ይሰጣል። እግር ኳስን ላቅ ባለ መንገድ አስቦ ይጫወታል የተባለለት ዚዳን ቱሪን የዓለም ክለቦች ዋንጫና ሴሪያን ከመሰሉ ድሎች በተጨማሪ የዓለም ኮከቡ ተጫዋች አሰኘው። 2001 ላይ የዓለም ክብረ ወሰን በሆነ 77.5 ሚሊዮን ዩሮ ዋጋ ወደ ሎስ ብላንካዎቹ ሰፈር ዘለቀ። ወደ ነጭ ለባሾቹ ቤት፣ ወደ ሪያል ማድሪድ። በሳንቲያጎ በርናቤው ስኬት የተባለ ነገር ሁሉ የቀረው የለም። ከላሊጋ እስከ ድንቆቹ የአውሮፓ ቻምፒየንስ ሊግ ምሽቶች ዚዳን ሲባል ደማቅ የትዝታዎች አካል ሆነው ይታወሳሉ። የ1998 ዓለም ዋንጫ፣ የ2000 አውሮፓ ዋንጫ፣ በ2006 የዓለም ዋንጫ ፍጻሜ ከማርኮ ማታራዚ ጋር የገባበት ሰጣ ገባ ሁሉ አብረውት ይነሳሉ። በፕሮፌሽናል እግር ኳስ ተጫዋችነት 4 ክለብ እንጂ ያልተጫወተው ሰው ባልተንዛዛ የእግር ኳስ ሕይወት ብዙ ስኬቶችን የሰበሰበው እግር ኳሰኛ ስንብቱን አወጀ። በ2010 በአማካሪነት የጀመረው የአሰልጣኝነት ሕይወቱ በ2016 የሪያል ማድሪድ ዋናው ቡድን አሰልጣኝ በመሆን ትልቁን ፈተና ጀመረ። በሪያል ማድሪድ የአሰልጣኝነት ቆይታው ለ3 ተከታታይ ዓመታት የአውሮፓ ቻምፒየንስ ሊግ ዋንጫን ያነሳበትን ጨምሮ ከተጫዋችነት ዘመኑ የላቀ ስኬትን እውን አድርጓል። ከማድሪድ ስንብቱ በኋላ ግን ይህን ቀን እንደ ህልም ሲጠብቀው ነበረ። የብዙዎችን የአሰልጣኝነት ጥያቄ እየገፋ አይኑ በለብሉስ ደጃፎች እየተንከራተተ ዓመታትን አሳልፏል። ይህ ለዚዳን ሥራ ብቻ አይደለም፣ ህልምን የመኖር ያክል ነው። ለዚህም ነው ሹመቱ በታወጀበት ቅጽበት የትናንት ትዝታና ህልሙን አስተሳስሮ ሲናገር የተስተዋለው። የወቅቱን የዓለም እግር ኳስ ቁንጮ ከዋክብት የሰበሰበውን ብሔራዊ ቡድን ወደ ላቀ ከፍታ መምራት ከፊቱ የሚጠበቅ የቤት ሥራ ነው። ያደነቀውንና የቀድሞ የቡድን አጋሩ የሆነውን ዲዲየር ዴሻው ሥራ በአዲስ መልክ ነው የማስቀጥለው ብሏል። ከ2008 ዓ.ም በፊት በስታድ ደ ፍራንስ የሆነውን ውብ ትዝታ ይዞ ለ4 እና 5 ዓመታት ከዚህ ውጪ ላልሰማም ላልለይም ብሎ የማለለትን ሕይወት ሊኖር የፈረንሳይ ብሔራዊ ቡድን አሰልጣኝ ሆኗል። ዛሬስ በእግሩ አይኖችን እንዳፈዘዘባቸው የወጣትነት ዘመናት አስቦና ቀምሮ ድል እንደደራረበበት የሪያል ማድሪድ ቅጽር የውሃ መንገድ ይሆንለታል ወይ የሚለው ነገር ያደረ ጥያቄ ነው። አልጄሪያም
ፈረንሳይም ልጄ የሚሉት ዚዙ ውብና ስስ ፈገግታውን ይዞ ወደ ለብሉስ ሰፈር ተመልሷል። ድንቅ እየተባለ የሚገኘው የፈረንሳይ ብሔራዊ ቡድን ስብስብም ለዚዳን ዚዳን ታዛዥና በወርቅ ያሸበረቁ ዘመናትን ያስመለክተን ይሆን? አብረን የምንመለከተው ጉዳይ ቢሆንም በፈረንሳይ ብሔራዊ ቡድን የዘር ሐረጋቸው ከአፍሪካ የሚመዘዙ ድንቅ ከዋክብቶች የተሞሉበት በመሆኑ ደግሞ ዚዳንም በተመሳሳይ የዘር ሐረጉ ከአፍሪካ የሚመዘዝ በሆኑ ለፈረንሳይ ብሔራዊ ቡድን ተጫዋቾች አዲስ እንደማይሆንና በርካቶች የፈረንሳይ ኮከቦችም ዚዳንን አርያቸው እያደረጉ እያደነቁና እያዩ ያደጉ መሆናቸው ለዚዳን መንገዱን ጨርቅ እንደሚያደርግለት እየተጠበቀ ይገኛል። ዚዳን በወርቅ ያሸበረቁ ብቻ ሳይሆኑ በዋንጫዎች ማንሳት ደጋግሞ የሚወደውን ሀገሩን በድል ያስመለክተናል የሚሉ ተጫዋቾችም እምነታቸው የላቀ እንደሆነ እየተነገረ ይገኛል። አሁን በፈረንሳይ ብሔራዊ ቡድን ስሙ ገናና የሆነው የሪያል ማድሪዱ ተጫዋች ሚምባፔ ዚዳን ወደ ፈረንሳይ ብሔራዊ ቡድን መምጣቱን ሲያስብ እጅግ እንደተደሰተ ሌሎች ጓደኞቹም በእጅጉ እንደወደዱና እንደተደሰቱ እየተናገረ ይገኛል። በዴዴር ዴሾ አጫዋትና አሰላለፍ ስልት ላይ ደስተኛ ያልነበረው ኤምባፔ በአሜሪካው የዓለም ዋንጫ ሲቃወም መታየቱ የዚዳን መምጣትን መፈለጉ እንደሆነ ዘሰን በባለፈው ዘገባው አስነብቧል። ታዲያ አሁን ዚዳን የፈረንሳይን ከፍታ ዳግም በዓለም ዋንጫዎች ደጋግሞ በማንሳት ያሸበርቀው ይሆን? አብረን የምናየው ጉዳይ ቢሆንም ዚዳን ምን አይነት የፈረንሳይ እግር ኳስ አብዮትን ያስመለክተናል የሚለው ሌላ ጥያቄ ነው። ዚዳን በዓለም እግር ኳስ ስሙ የገነነ ሲሆን አሁን ደግሞ በፈረንሳይ ብሔራዊ ቡድን በአሰልጣኝነት ስሙን የት ያደርሰው ይሆን? አብረን የምንመለከተው ጉዳይ ይሆናል። የተወደዳችሁ የቻናላችን ቤተሰቦች ቻናላችንን ላይክ፣ ሼር፣ ኮሜንትና ሰብስክራይብ እንዲሁም የደወል ምልክቷን እየነካችሁ አብሮነታችሁን ሁሌም ስለምታደርሱን ከልብ በማመስገን የዛሬን በዚሁ ቋጨው። በሌላ ዝግጅት በሌላ ጣፋጭ ፕሮግራም እስክንገናኝ ቸር ያገናኘን ስል በዚሁ ተሰናበትኳችሁ።